ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? በድጋሚ መጥቻለሁ። ብሩኬ ጧት የወጣው አንቺን ፍለጋ እያለ ነው። አንቺን ፍለጋ ነው፣ አንቺን ጥበቃ። ምን ነው ጠፋች እንደ ሀይሚ? ምን አንድ መኝታ ቤት አጉራሃት ደግሞ ወዴት ነው የምትወጣው? ወዴት ነው የምትጠፋው? ወዴት ነው የምትጠፋው? ራስህ ደብቀህ ይዘሃት። ለነገሩ አጠፋም። ምናያት ጧት የወጣው አንቺን ፍለጋ ነው። እንዴት ነው ነገሩ? ለማንኛውም ይመቻችሁ። ለሀይሚጌ ነው አሜንሽን ያደርገው። ፏፈሽ እያለ መጥቷል። እሺ ወይኔ ጉዴ! እኔ እኮ ማለት ነው ያቺ ክላስ እናንተ ተጠለፋችሁ የተባላችሁባት ክላስ ቤት በኩል ናት ለመሆኑ? ቤት በኩል ናት? አንድ ቤት ሆናችሁ አሁን ብሩኬ ያለው በፊት ቤቱ ነው ቪዲዮ የሰራበት ሙዚቃ እንትን እያለ ማለት ነው እና የሰማሁት ነገር ደግሞ የአንድ ክፍል እኔ ግን በነገራችን ላይ ግራ ጉብኛል። ባለፈው ራሱ አብሻ ቀሚሱን ያመጣ ጊዜ ማለት ነው ትላንትና ነው የትላንትና ቪዲዮ ነው የትላንት ወዲያ ቪዲዮ ላይ ውጥት ብሎ ወዲያው ግብት ሲል ውጭውንም ሲወጣም አላሳየን ሲገባም አላሳየንን። ይሄ ነገር ግን አንድ ክላስ ነው። አልጋ ልብሱ ራሱ ከአሁን በፊት እኔ አይቼዋለሁ፣ እውነት ለመናገር ማለት ነው ከአሁን በፊት የሆነ ቪዲዮ ላይ አይቼዋለሁ አልጋ ልብሱን። እና ለማንኛውም ሙድ አታዙብን የኔ ውዶች፣ የኔ ፍቅሮች። እኛ ምንም እናንተ እኮ ምንም ብትሰሩ እኮ ያምርባችኋል፣ እንወዳችኋል፣ እንደዚሁ እንወዳችኋለን። ስለዚህ ፈጣሪ ወይ አደራ እንደው ያልሆነ ግርግር ነገር አምጥታችሁ ደስታችን ላይ ውሃ እንዳቸልሱበት። እዩ የምትባለውን ሴትዮ ፈጣሪ እዛው የያዝልን፣ እዛው የያዝልን። አሁን እየተወራ ያለው ስለዛ ነገር ነው እና ስለ እዩ ጉዳይ። በዛ ላይ ደግሞ ትናንትና ሀይሚ ለምን ትረገጣለች? ለምን እሷ እውነትም ነው ማለት ካየሁት ነገር እኔ ትላንትና ቪዲዮ ላይ ያን ያህል ስህተት አላየሁም፣ ግን ብዙዎቻችሁ ተሳስተዋል። እንዴት እንደዚ አይነት ቪዲዮ ይሰራል ይዲያላችሁ ነው። አይዶን ነው እንግዲህ አላቅም። ፈጣሪ እነሱ እንግዲህ እውነት ስህተት መስሎ ከታያችሁ ከባድ ነው። ግን ያው የሰው ልጅ ሙሉ አይደለም ነው ያልኩት እኔ ቅድም ቪዲዮ ላይ። የሰው ልጅ ሙሉ አይደለም፣ ስህተት ሊሰሩ ይችላሉ። ያችን ስህተት ደግሞ አለፍ እንበላቸው ብያለሁ። ያው ወጣቶች ናቸው፣ ገባችሁ? ወጣቶች ናቸው፣ ሊሳሳቱ ይችላሉ። ያው መምከራቸው አይከፋም ፋሚሊ። ሌላ ደግሞ ያው ስለ እዩ ጉዳይ ነው። ለምን የእዩ ጉዳይ ሀይሚዬን ጥርጣሬ ገብቷታል ብላችኋል። በነገራችን ላይ ሀይሚ ጥርጣሬ ብቻ ሳይሆን ስማቸው እንዲጸዳ ስለተፈለገ ነው ውዶች። ይሄን ነገር ሀሳብ አሁን እኮ ድራማው እንደተጀመረ እኮ ምንም ነገር የለም እኮ የተዳፈነ ነው እንዳለ ሁሉም ነገር ድፍንፍን ዝግትግት ያለ ነው፣ ገባችሁ? ስለዚህ ይሄ ነገር የብሩኬ ስም መጽዳት አለበት። ድራማው ተመልሶ ይጀመራል። አዎ የብሩኬ ስም መጽዳት አለበት። በዚህ እንደዚህ መሆን የለበትም። እውነት ስሙም መጽዳት አለበት፣ ስማቸው መጸዳት አለበት። ስለዚህ ይሄ ነገር ይቀጥላል። ምክንያቱም ዲኤንኤ ይመጣል፣ የዲኤንኤ ምርመራ ይጀመራል ምናምን ነገር እና ከዛ በኋላ እነሱ አሁን ቶሎ ብለው ያጸዱታል፣ ስማቸውን ወደ ነበሩበት ይመለሳሉ። እና እነሱ ምንጊዜም ቢሆን ፍቅር ናቸው። ግን እስከዛው ድረስ የሆነ ትንሽ ነገር ስናይ እንደ ጎንተል ባናረግ የምር አንዳንዴ ግን ታዋቂ መሆን ከባድ ነው እላለሁ የሆነ። ምክንያቱም ትንሽዬ ስህተት ከተገኘባችሁ በቃ ውቅጥ ነው። ወይኔ ታዋቂ መሆን ከባድ ነው በእውነት ማለት ነው። አይመቻችሁ። ለማንኛውም ፏፈሽ እያለ እንግዲህ ሀይሚዬ ጠዋት የወጣው አንቺን ፍለጋ እያለ ነው ብሩኬ። ደህናውን ወዳችኋለሁ። እንግዲህ አንዳንድ እህቶቼ ያው ስክሪን እንትን ላይ ያወሩት ነገር አለ፣ ያው ስለ እዩ ጉዳይ፣ ስለ እስራ ጉዳይ፣ ስለ ሀይሚ ጉዳይ ነው እና እነሱን አዳምጧቸው። ከዛ ባለፈ እንግዲህ የያዝልን እዛው እችን ሴትዮ እዛው የያዝልን ፈጣሪ። አደራህን ቅዱስ ሚካኤል የዛሬው አደራህን። አውሪ ሚውት አድርገናል ሁላችንም። ሙስሊም እህቶች ሁላችሁም እንኳን አደረሳችሁ። ሁላችሁም እንኳን አብሮ አደረሰን። እሺ እስቲ ራይማ አሁን የትናንትናው ስድብ የሚያስፈልገው ነው አፋችሁ። እሺ አውሪ። በትላንትናው አንዳንድ ቦታንም እያየው ነበረ። አንድ ሰው የትላንትናው የመጣበትን ካላየ የዛሬውን ሊያይ አይችልም። እነዚህ ልጆች የጀመሩት ነገር አለ። አንድ ሰው በራፉን ከፍቶ እንዴት ነው ዝም ቢለው? ብዙ
ያልተዘጉ በሮች አሉ። ይሄን ነገር ግን እንዲዘጉና እንዲያስተካክሉ አትፈልጉም ነው እናንተ? እሷ ላይ ምንድን ነው ያላችሁ ችግር? ግን በነገራችን ላይ በሱም በኩል በሷም በኩል ያለ አቋም የሌላችሁ ማለት ነው። እኔ ብዙ ቦታ እየሰማው ነበረ ትላንትና። እንዴ እሺ አሁን ምን የተስተካከለ ነገር አለ? አትሄጂ ብሎ ቤት ዘግቶ አስቀመጣ። የምንም ቤት መዝጋት የለም፣ የምንም ትኬት የለም፣ የምንም ውጭ የለም። ህዝቡ በጣም ስለተማረረ 1-2 ቀን እናስደስታቸው ብለው ተነጋግረው አረጉ። እነዚህ ልጆች እኮ ከእናንተ ከምታውቁት በላይ ናቸው። የምንም ሌላ ቤት የለም፣ የምንም ሌላ ጋር ክላስ የለም። ትላንትና ራሱ ቪዲዮን ካያችሁት ካሜራማን እንዳለ ያውቃል። ምንም የተደበቀ ነገር የለም፣ ግን ተደብቋል። እሺ አንድ ክላስ ነው ተባለ። እዛ ጋር መዝጊያ ነው ያለው። ከተበጣ ከበት ቁም ሳጥን ነው። እሷን ስትወቅቱ ላደራችሁ የብብቴ እህቶች ነበራችሁ። ትላንትና ጠፍታችሁ ነበረ ይሄን ሰሙ። አሁን ደግሞ ተለቃቅማችሁ እሷን ልትሰድቡ መጣችሁ። አሁንም ደግሞ የእሷ እህት ነኝ ባዮች ደግሞ አንዳንዳችሁ መተማመን ካሌለ ምንድን ነው እያላችሁ ነበር። መጀመሪያ እኮ የመጣንበትን መርሳት የለባችሁ። የቱ ጋ ነው የተስተካከለ? የቱ ጋ ነው ይሄ ነው? እነሱ ይታወቃሉ እኮ ስራውን እንዴት አድርገው እንደሚያስኬዱት እንታወቃለን። እናንተ እሷ በምትናገረው መማር ካልቻላችሁ፣ እነሱ በሚያደርጉት መማር ካልቻላችሁ ተዋቸው፣ አትዩዋቸው፣ አለቀ። እሷንም ደግሞ በዚህ ያክል ጀጅ ማድረግ የለባችሁም። ለነዛ ለሜዳ ማንጋዎች አሳልፋችሁ አትስጧት። ዩቱብ ላይ ሰው እንዴት እንደሚረግጧት ጠፍተው ነበር ይሄን ሰሞን ማለት ነው። እንዴ ሰው በቃ ሮማንቲክ ምናምን ስለሰራ ሁልጊዜ ህይወት በሮማንቲክ ይመራል እንዴ? ይሄ ለምን ተቋረጠብኝ ብላችሁ ረጅም ኑሮ ለመኖር ከፈለጋችሁ የፊት ለፊታችሁን ያላችሁን አጽድታችሁ መኖር ነው ያለባችሁ። እነሱ ያውቃሉ፣ ግን እናንተ መማር ማየት ከፈለጋችሁ እንደዛ ነው እንዴ? ይሄ ልጅ እሺ ስሙ እሷን እንደዚህ ልቅምቅም ነገር አታውቅም። ደግሞ ቪዲዮ የተሰራ የሀበሻ ቀሚስ የለበሱ ቀን ነው ቪዲዮ የተሰራ እንጂ ትላንት የተሰራ አይደለም። በቂድማ ማለት ነው። ኤራይም ይቅርታ ኢንስታግራም ላይ ብላለች፣ እንኳን አደረሳችሁ ብላለች። ኢንስታግራም ፎሎወር ካልሆናችሁ እንዳትአትይም ኢንስታግራም ላይ ብላለች። ፎሎወር ካልሆናችሁ አይታይም። ፎሎወር ሆናችሁ ልጆች ገብታችሁ እዩ። እሷ ይኸውልሽ እሷ ምንም ነገር ብታረግ እሷ ላይ ይገናል። ገብቶሻል? ሁሉ ነገር እሷ ላይ ይገናል። እኔ ብለው የሚሉት ራሱ ይገለበጡባታል። ለምን እንደሆነ ተገለበጡ እኮ ተገለበጡ። ለምን እንደሆነ አይገባኝም። እንዴት ነው እች ልጅ አሁን እንደ ሬል በራሳችን እንውሰድና እኔ አሁን ወደ ራሳችን እናምጣው። እሷንና እሱን እንተውና ማለት ነው። እኔ መጀመሪያ የተበላሸው ነገር አለ፣ ባለቤቴ ያበላሸው ነገር አለ። ያኛው ስህተት ይቆይ ተብሎ እንደገና እንቀጥል ባልን ሰዓት አሁንም ሌላ ስህተት ደገመ። ከሌላ ስህተት እስካልተቆጠብ ድረስ እኔ ሌላ ጋ ሄዳለሁ ብዬ ተነሳ። ስነሳ ደግሞ አትሄጂብኝም ብሎ አንድ ክላስ ወስዶ አስቀመጠኝ። ነገሩም አልፈታም። ከዚህ ነገር እቆጠባለሁ አልፈልግም አላለኝም። በቃ ወስዶ ብቻ አስቀመጠኝ። ከዛ ህዝብ ምን አለ? ተመችቶናል ብሎ አጨበጨበ። ለዛ ምላሽ ደግሞ ምንድን ነው ያላችሁ? እኔ የሰውን ደስታ ማደፋረስ አልፈልግም፣ ለሰው ደስታ ብዬ ደግሞ የፊት ለፊት ህይወት አላበላሽም ነው ያለችው። ብዙዎቻቸው በምንድን ነው ወሰዱት? ለሰው ብለሽ ነው ወይ የምትኖሪው ብለው እየተቿት ነበር። ስለሚረብሽ ነው።